መጀመሪያ ነፍስሽን ይማረው። በጣም ታሳዝኛለሽ። አንደኛ ደግሞ እድለኛ ነሽ። ሁለተኛ በጣም ታሳዝኛለሽ። እንደዚህ ቤዚ ደግሞ ጽናቱን ይስጥሽ። የእናት ምንነት ገና ከአሁን በኋላ ታውቂዋለሽ ማለት ነው። ልትወርጂ ነው። ምክንያቱም አንቺን በሰላም ይገላግልሽ። ሲቀጥል ደግሞ እንግዲህ መጽናናቱ ይስጥሽ ነው የምንለው። ሌላ ምንም አንልም። ስፔሻል ሚዲያ ደግሞ በልክ ብታረጉት ጥሩ ነው ብዬ አስባለሁ። አንድ ሰው ሞቶ እንደገና ሁለት ሰው ልትጨምሩበት አትፈልጉ? ምን ነው ፈላባችሁ? ጭራሽ አሁንማ አጀንዳ አገኛችሁ እንደዚህ አይነት ማለት ነው። እንግዲህ እሷ የእናት ምንነት ከእንግዲህ ታውቋለች። እናንተ ስላላችኋት አይደለም፣ ሳትሏት ራሱ የእናቷ ምንነት አሁን ታውቋለች ከእንግዲህ ማለት ነው። ምክንያቱም አርግዛለች፣ ትወልዳለች እና በሰላም ትገላገልበት። ተዋት። አሁን ያለፈው አልፈዋል። ከሞተ ሰው ጋር መሞት የለብንም አይደለም። በቃ አንዴ ሆነዋል። እናት ምንም ቢሆን አትገኝም፣ ልጅ ይገኛል። ጓደኛ ትይዛላችሁ። ጓደኛ ከሄደ ይመጣል። ልጅ ከሌለ ሕፃን ልጅ ይተካል። እናት አባት ግን በምንም አይተካም። የእናት አባት አቅም በተቻላችሁ አቅም የእናት አባታችሁ ምክር ስሙ። አሰላም አለይኩም ራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ደግሞ ሼር ላይ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ ዛሬ ይዤላችሁ የመጣሁት በጣም የሚያሳዝን ልብ የሚነካ ያላሰባችሁት ነገር ሰው ታሞ አንስታችሁ አስተኝታችሁ ቢሞት ምንም መስሎ አይታይም። የቤዚ እናት እንግዲህ እንዳረፈች ታውቃላችሁ። የት ነው ያረፈችውስ የሚለው ነገር ደግሞ እንዳለ አቀርብላችኋለሁ። የት ነው ያረፈችው? ያለችበት ሀገር ነው ወይስ እናት አባቷ ሀገር ነው? በምንድን ነው ታማ ነው የሞተችው የሚለው ነገር አቀርብላችኋለሁ። በእናንተ የሚጠበቀው ቪዲዮን እስከ መጨረሻ የኔ ማሳብ ስሙኝና እንግዲህ የኔም ጥፋት ወይ ያልሆነ ነገር የተናገርኩም ከሆነ አስተያየት እንድትሰጡኝ ትምህርት እንዲሆነኝ ማለት ነው። እና ሁሉም ትምህርት እንዲሆነው እንትን እዩት ማለት ነው። እኔ ደግሞ አቀርብላችኋለሁ የሰማሁትና ያየሁት ነገር እላችኋለሁ ማለት ነው። እንግዲህ የቤዚ እናት ያው የቤዚ እናት ወደ አሜሪካ እንደምትኖር ሁላችንም እናውቃለን። ቤዚም ትምህርቷንም ወደ አሜሪካን እንደሆነ ሁሉም ሰው ያውቃል። እንግዲህ ትምህርት ተዘግቶ ወደ ቤተሰቦቿን ለማየት የቤዚ እናት ወደ ኢትዮጵያ መጣች። ኢትዮጵያ መጥታ እንግዲህ ትንሽ ዝም ብሎ አመመኝ አለች አሉ። ከዛ ሐኪም ቤት ሄደች። ሐኪም ቤት ታውቃላችሁ፣ ኢትዮጵያ ሐኪም ቤት የገባ ሰው አይወጣም። ከአንዴ ሞቶ ነው የሚወጣው ማለት ነው። እውነት ድንገት የገባ ሰው ተርፎ የሚያውቅ ሰው አለ? ስንት ሰው አለቀ እናንተ? ስንት ሰው ያለቀ ሰው አለ? እቺ ሴትዋ ሞተች ማለት ነው። ምንም ሳትናገር ምንም ሳትል ማለት ነው። ልጄን ልያት ያለች ልጄን ልይሽ ያለቻት ማለት ነው። ሞተች ማለት ነው። ሲቀጥል ደስ የሚለው ነገር ቤተሰቧ ጋር ሄዳ የወላችሁ አሁን እሷ ድንገት ሞት አይደለም፣ ፈጣሪ አዞላት ደህና ሰው ስለሆነች መልካም ሰው ስለሆነች ቤተሰቧ ጋር እና በተወለደችበት ሀገር ወስዶ ነው የሞተችው እቺ ሴትዮ ማለት ነው። በሰው ሀገር ሳትንከራተት እንዲህ ሳትል ምን ሳትል እንግዲህ ቤተሰቦቿ ጋር የእሷ ይው አላህ እዛ ወስዷት አገሯ ገደላት ማለት ነው። በጣም የሚገርም ነገር ማለት ነው። በሰው ሀገር ሳትንከራተት ሬሷ እነሱ ሀገር ሳይቀበር በምን ይወሰድ ምናምን ሳይባል ራሷ በአገሯ በተወለደችበት ሀገር ህይወት አለፈ ማለት ነው። እሱ በጣም ደስ የሚል ማለት ነው። ደግሞ የሚያሳዝነው ምንድን ነው? ቤተሰብ ናፍቆት፣ የስንት ጊዜ ቤተሰብ ናፍቆት ያለባት ቤተሰብ የናፈቃት አገሩ የናፈቃት እንግዲህ ጥሩ ነገር ለእረፍት ብላ አርፋለሁ ብላ ቤተሰቦቿ ጋር ሄዳ በመሞቷ በጣም ታሳዝናለች። በጣም ታሳዝናለች። ልጇ ደግሞ በደረሰችበት ሰዓት የልጅ የምታይበት ሰዓት ሶሻል ሚዲያ ብዙ ነገር የተባለ ነው። ብዙ ነገር ማለት ነው። ግን አሁንም አሌክስ በተቻለ አቅም በደንብ እቺ ልጅ ከእናቷ አንተ መርጣሃለች።
ከእናቷ አንተ መርጣለች፣ ህዝብም እንደሚያውቅ ማለት ነው። ያንን አደራህን ወጥተህ እቺ ልጅ በደንብ መጠበቅ አለብህ ማለት ነው። በተለይ በአሁን ሰዓት ተጎና መሆን አለብህ። በአሁን ሰዓት ለምን ብዙ ሰው መጥቶ የሚወሳውሳት አለ፣ ብዙ ሰው የሚናገራት አለ። ምክንያቱም ያ ሰውም አይፈረድበትም። የእናት ምክርና የአባት ምክር ግዴታ መስማት አለብን። እንግዲህ እሷ ትምህርትሽን ተማሪ አሁን አታግቢ ብላት ነበረ። እሷ እምቢ ብላ እንግዲህ ፍቅር መጥፎ ነው አገባች። ሴትዮ እናቷ ደስተኛ አይደለች፣ በማግባቷ ደስተኛ አይደለች። አንደኛ ልጅ ናት፣ ሁለተኛ ያልፈለገችው ሰው ጋር ነው የተዳራችው ልጅቷ። ያው እሱ ምንም እንትን የሚለው ነገር የለም፣ ግን እናት ያው ቤተሰብ ያልፈለገው ነገር ግዴታ ማድረግ የለብንም። ምክንያቱም ቢቸግረን በኋላ ልጁ ሂዱ ቢለን ወደ ቤተሰብ ጋር ነው የምንሄደው። ግን ከቤተሰብ ጋር የመጣ ነገር ከሆነ ከቸገረን ግን ግዴታቸው ነው የሚወጠፉት ማለት ነው። ብንሄድም አናፍርም፣ ምንም ነገር አይሰማንም ማለት ነው። ግን እስካለን ድረስ እናት አባት፣ ቤተሰብ ምክር መስማት አለብን ብዬ አስባለሁ። እዚህ ላይ ያልሆነ ነገር ልናገር እችላለሁ፣ ግን እናንተ ትመልሱኛላችሁ ብዬ አስባለሁ። ግን በእኔ ቦታ የሆነ ነገር ተናግሬ ያለው ብዬ አላስብም። በጣም ነው ያሳዘነችኝ። እሷን ለማሳደግ ብዙ ስቃይ፣ ብዙ መከራ አይታለች፣ ሰምተናል። እንግዲህ ተለቆ ነበር ቪዲዮ ማለት ነው። በዚህ በአሁን ሰዓት 3-4 ነው እናቷ የሞተችባት። በዛ ላይ እርጉዝ ናት። በዛ ላይ ገና አልተሞሸረችም። በዛ ላይ ቤተሰብ ያልተዋወቀች ገና ሕፃን ትምህርቷን ያንጨረሰች ልጅ ናት እና በዚህ እድሜዋ እናቷን እንደዚህ በደረሰችበት ሰዓት እናቷ በሞቷን የዘላለም ማይወጣ ጽጣት ነው የሚይዛት። በዚህ የዘላለም የማይወጣ ጽናት ነው የሚይዛት። እውነት ስትወልድ ገና ታየዋለች። ወልደው እናት ቤት 2 ወር እንደሚቀመጥ እሱም ታየዋለች። ሲቸግራችሁ እናት ቤት ሄዳችሁ የምታርፉበት እሱም ይመጣባታል። ምንም ብታጡ የምትመክሩት እናታችሁ ነው የምታማክሯት፣ እሱን ይመጣባታል። የእናት ውለታ ገና ነው፣ ገና ታየዋለች ማለት ነው። ሲቀጥል አንዴ ሆነዋላ አልፈዋል። በቃ አሁን ልጅቷን በቃ ተዋት። ሚዲያ ደግሞ ትንሽ ያገኛችሁት ነገር ፎሎዋችሁን ለማሳደግ ማሰሩት አቅድ የላችሁ ማሰሩት። በዚህ ሰው መንበ ደግሞ በትንንሾቹ ልጆች ባሰባችሁ፣ አሮጊቶች ማለት ነው። ባሰባችሁ እየተሳደባችሁ ምን ያላችሁ ማለት ነው። ልጆቻችሁ የቤት አስቀምጣችሁ የሰው ልጆች ትሰድባላችሁ። በቃ አንዴ አሁን እቺ ልጅነትም አሳስቷት ይሆናል እንግዲህ አንዴ በቃ እናቷ አረፈችባት። ያረፈችባት በሷ ነው፣ በማንም አላረፈችም። እና ሁሉም ይቅርና እቺ ልጅ በቃ በሰላም ትገላገልበት። ተዋት። አንዴ ያልፈዋል። ራሷን የሚቆጫት፣ ራሷን የሚጸጽታት ማንም ሰው አይነግራት። ብዙ ነገር ገና ብዙ ነገር የሚሰማት ነገር አለ። የአሁን መልቀስ አይደለም። አሁንስ ተሰው ታልፈዋለች። በኋላ ግን ብቻዋ ሲሆን ነው ገና ብዙ ነገር የምታልፈው እና ብዙ ነገር ገና የሚደርስባት ማለት ነው። ምንም ወደድኩት ካላችሁ ጓደኛ ጋር ሳትጣሉ አይቀርም። ልትታረቁ የሚሆን ትንሽ ነገር ሳይከፋችሁ አይቀርም። ግን ያ የከፋችሁትን የተጣላችሁት እናታችሁ ቤት ሄዳችሁ ተዝናናታችሁ እናታችሁ ቤት ሁሉም ነገር ጥላችሁ ትመጣላችሁ። እናት ምክር ሰምታችሁ ትመጣላችሁ። እናታችሁ ምክራችሁ ሰምታችሁ ትመጣላችሁ። ግን እናት ከሌለች ግን እውነት በቃ ዓለም ተገለበጠ ማለት ነው። ዋና እናት ናት። ሁሉም ነገር የምታስፈልገው እናት ናት። ቤዚ ታሳዝናለች። በዚህ እድሜው እናቷን ማጣት በጣም ከባድ ነው። በጣም ከባድ ነው። ልጇ ደርሳለች። ልጄ ስትል ከልጄ ጋር እንደዚህ እንደርሳለን፣ ከልጄ ጋር ብዙ ነገር እንሰራለን፣ ከልጄ ጋር እርዳታነት ምናምን እንሰራለን ብላ አካውንት ከፍታለች። የቲክቶክ አካውንት ከፍታለች። በጣም ታሳዝናለች። የሰው እርዳታነት ብዙ ነገር እናሰባስባለን ብላ የሰው ድጋፍ ልትዳረግ እንግዲህ ብዙ ነገር አድርጋ ነበር፣ ግን አልሆነላትም። በውስጧ ደግሞ ያለው በጣም ቁስል አለ። በውስጧ ቁስል አለ። ከፍታ ማትናገረው ቁስል አለ። ግማሹ ተናግረዋለች፣ ግን ያልተናገረችውም አለ። ግን በጣም ታሳዝናለች። ቤተሰብ ጋር ሄዳችሁ ህይወታችሁ መጥፋት ገና ቤተሰብ ግማሹ ሳታናግር
ቤተሰብ ያለው ዘመዷ ምናምኗ ሳታወራ በሄደችበት እንግዲህ እንደዚህ ነምሷን እንደዚህ መውጣት በጣም ከባድ ነው። ሰው አሳክማችሁ አስታችሁ አስተኝታችሁ ቢሞት ምንም አይደለም። በጣም ከአሜሪካን ቤተሰብ የሆነ ብላ መጥታ ቤተሰቧ አይናፍቋ ቤተሰቧ ሳታይ እንደዚህ በሞቷ በጣም ታሳዝናለች። ሁለተኛ ደግሞ አገሯ መጥታ አገሯ በመሞቷ በጣም ደስተኛ ናት። በጣም በጣም ታስቀናለች። አላህ አዞባት ነው አገረሽ ሂጂና እንግዲህ ሙቺ ያላት ማለት ነው። አሁን በቃ ሶሻል ሚዲያ ደግሞ ተዋት ልጅቷን በቃ ይቅር። ለምንድን ነው ልጆቹ ላይ ተነሳችሁባቸው? አሁን እንዴ ምን ሆናችሁ ነው? አበዳችሁ እንዴ? ከላስ አሁን እሷን ትሙት ነው እንዴ? በግድ ነው የምትገሏቸው ሴቶች ብዙ አሉ። የምትገሏቸው የምትፈልጉ ሴቶች ማለት ነው በእውነት እንዴ። ኧረ ይቅርባችሁ። ትልልቅ ሰው ናቸው ደግሞ የምትሳደቡት እንዴ። ነገ እኔስ ነገ ልጄ እኔስ እንደዚህ አይነት ሊደርሳት ሊያጋጥማት ይችላል ማለት አለባችሁ። ሀዘን ሁሉም ቤት ነው የሚገባው። አንዱ ሰው ቤት ብቻ አይደለም የሚገባው። ግን አስተሳስበን አስበን ማወቅ አለብን ማለት ነው። ዝም ብለን የመጣልን ነገር እንትን ማለት የለብንም። እና በጣም ታሳዝናለች እውነት። አሁንም ቤዚ መጽናናቱ ይስጥሽ። አሌክስ ደግሞ እንግዲህ ከእናቷ መርጣ አንተ ነው መረጠችህ። የእሷን አደራ ውጣ ማለት ነው። አዎ ሊከፋት አንድ ቀን ሊከፋትም ሊልላትም እንዳታረግ በተቻለ አቅም። አሁን ደግሞ ትንሽ አንድ 15 ቀን አንድ ወር ድረስ ከሚዲያ ረቃት። ከሚዲያ አርቃት። አንድ ወር አንድ 2 ወር ከሚዲያ ርቃት። እናት ናት። በቤቷ ሀዘኗ ትጨርስ። ሀዘኗ ትጨርስ። የባሰ ቁስል ነው የምትወጥቀው። አሁን እዚህ ሚዲያ ላይ ካወጣሃት የባሰ ቁስል ነው የምትሆነው በእውነት ልጅቷ ማለት ነው። እና ሰው መልዝ ነው። ብዙ ነገር ነው የሚያወራው፣ ብዙ ነገር ነው የሚለው። ያልተባለው ነገር ነው የሚያወራው፣ ያልተባለው ነገር ነው የሚቀደደው። ስለዚህ አሁን የእናትየው ሞተች፣ እሷም ሊደፉ ነው የሚፈልጉት በመላሳቸው። መላስ በጣም መርዝ ነው እና በተቻላችሁ አቅም እናታችሁንና የቤተሰቦቻችሁ ምክር ስሙ። ይጸጥተናል። ይኸው አሁን ምን ያህል እንደሚጸጥታ ታውቀዋለች። በቃ ሆነ እንዴ ሆነዋል አይደል? አላህ በሰላም ይገላግላት እሷ። በቃ አሁን ገና ከእንግዲህ ገና ቁስል ውስጥ ቁስል ነው የምታስገባው። በብዙ ነገር ስለ እናት ብዙ ነገር ታውቋለች። አሁን ገና ስታምጥ ምናምን በቃ ብዙ ነገር ታውቋለች። ከቤተሰብ ከእናታቸው ትንሽ ቅሬታ ያስገቡት ማለት ነው። ልክ ምጥ ሲይዛቸው ወይኔ እናቴን ያጠፋሁሽን ይቅር በይኝ ነው የሚሉት። በእውነት እኔ በእህቶቼ በምናምን በቤተሰብ በምናምን ስላየሁ ነው። በጣም ከባድ ነው እና ቤተሰብ ይሄን ይመስላል። አላህ መጽናናቱ ይስጣት። እናቷን ነፍሷን ይማረው። እንግዲህ ነፍስ ይማር ነው የምንለው። ሌላ ምንም የምናደርገው ነገር የለም። እሱ ፈቀደ። እሱም ይሰጣል፣ እሱም ይወስዳል። ምንም ማድረግ አልችልም። ሁሉም ቤት ሀዘን አለ፣ ግን በጣም ያሳዝናል። መጽናናቱ ይስጣችሁ እላችኋለሁ። እና ቤተሰብ ዛሬ በዚህ ነው የመጣው ተሳዝናኝ ማለት ነው። እናንተ ሀሳብ አስተያየታችሁ ውስጥ ይግለጹ።